ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ ጨዋታዎች ትናንትና ተደርገዋል። ማክሰኞ ዕለትም የተከናወኑ ጨዋታዎች ነበሩ። በተለይ ትናንት ተጠባቂ የሚባሉ የእንግሊዝ ፕሪሚየር ሊግም የሚሳተፉ ቡድኖች የሚያደርጓቸው ጨዋታዎች ስለነበሩ በቻምፒየንስ ሊጉም እንዲሁ ረዣዥም የታሪክ መዝገብ ውስጥ ያሉ ቡድኖች የሚያደርጉት ጨዋታ መሆኑ ተጠባቂ አድርጎታል። ከነኚህ ጨዋታዎች ውስጥ ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት ጨዋታ ትልቅ ትኩረት የተሰጠው ነበረ። እንዲሁም በእንግሊዝ እግር ኳስ ውስጥ የቻምፒየንስ ሊግ ሌላኛው አሸናፊ ቡድን የሆነው ቼልሲ ከፒኤስጂ ጋር የሚያደርገው ጨዋታ ኤክስፔክት የተደረገ ጨዋታ ነበር። እንዳውም የቼልሲና የፒኤስጂ ጨዋታ የበቀል ጨዋታ ይሆናል የሚል ነበረ። ትናንት ፉክክሩን በደንብ የተመለከታችሁት ምናልባት ፒኤስጂዎች የዓለም የክለቦች የፍጻሜ ጨዋታ ላይ ያጋጠማቸውን ስብራት የጠገኑበት ምሽት ነበረ። ሌላው አርሰናል ከሊቨርኩሰን ጋር ያደረገው ጨዋታ ነበረ። የአርሰናልና የሊቨርኩሰን ጨዋታም እንዲሁ ዘንድሮ የእንግሊዝ ቡድኖች ፈታኝ የሆነ የቻምፒየንስ ሊግ ጉዞ እንደሚያጋጥማቸው የታየበት ምሽት ነበረ። ያ ምሽት አርሰናል 1-1 በሆነ ውጤት ጨዋታውን አጠናቋል። ከሁሉም በላይ ግን የሪያል ማድሪድ ማንቸስተር ሲቲን 3-0 በሆነ ውጤት ማሸነፍ የፌዴሪኮ ቫልቬርድ የትናንትና ምሽት ፐርፎርማንስ የሚደነቅ ነበረ። ለጨዋታው የሰጠው ክብደት በተለይም ደግሞ አርቤሎዋ በእንቅስቃሴ ማንቸስተር ሲቲ ከዚህ በፊት የሚታወቅበት የነበረውን የማጥቃት ፔኔትሬሽን እንዲሁም ደግሞ ኳስን ባለመስጠትና ስፔስ በመከልከል የሚታወቀው ማንቸስተር ሲቲን የሰበረበት በእንቅስቃሴ የተቆጣጠረበት መንገድ የሚደነቅ ነበረ። በእያንዳንዱ የሜዳ ላይ ሽግግሮች ያደገውን ነገር ተግባራዊ ለማድረግ የሄደበት ርቀት ሪያል ማድሪድ ማንቸስተር ሲቲን ይበልጥ እንዲቋቋመው በጨዋታም እንዲያሸንፈው አድርጎታል። ትናንትና ሪያል ማድሪድ ምላሽ እንዳይሰጥ ነበር ያደረገው ማንቸስተር ሲቲን። በሜዳ ላይ የፔፕ ጋርዲዮላ ቡድን እንደዚህ ተቸግሮ ተመልክተነው አናውቅም በቻምፒየንስ ሊግ። በተለይ ወደ ተጋጣሚ ሜዳ በቀላሉ የተጋጣሚን እንቅስቃሴ የሚጋብዝበት መንገድ የማንቸስተር ሲቲን በመከላከልና እንዲሁም ኳስን ሪቴን በማድረግ በማቆየት ሀሳብ ውስጥ ያለውን ውስንነት በደንብ የሚያሳይ ነበር። ምናልባት ከ2 ወር ከ3 ወር በፊት በቻምፒየንስ ሊግ ከፍተኛ ጎሎች ይቆጠሩበታል ሲቲ በዚህ መንገድ የሚጫወት ከሆነ የሚል አንድ ፕሮዳክሽን ሰርቼ ነበርና ያን የምታስታውሱ ከሆነ ከ3 በላይ ጎሎች 3 እና ከ3 በላይ ጎሎች ይቆጠሩበታል የሚል ፕሮዳክሽን ሰርቼ ነበር። ይሄንን በስፖርት ዞን የሬዲዮ ፕሮግራም እንዲሁ አንስቼው እንደነበረ አስታውሳለሁና የትናንትናውን ጨዋታ ሳስታውስ አእምሮዬ ላይ የመጣው ያን ቀን የሰራነው ፕሮግራም ነበረ። ምክንያቱም ማንቸስተር ሲቲ ትልቁ ነገር ለተጋጣሚ ስፔስ የሚከለክልበት ኳስ የሚከለክልበት ሞመንተም የሚያሳጣበት መንገድ ነው። ምክንያቱም እያንዳንዷን የጨዋታ ቅጽበት የሚገድብባት አካሄድ ነች ለሲቲ ትልቁና ፖዚቲቭ ነገር የሚባለው። ምክንያቱም ተጋጣሚን በቀላሉ ኢዚሊ እንዲመጣ የሚፈቅድ ቡድን ስላልሆነ ተጋጣሚ ወደ ራሱ ሜዳ በሚመጣበትም ሰዓት እንዲሁ ኮንትሮል የማድረግ ሲቹዌሽን የሚያበዛ ቡድን ነው። ከዚህ በፊት የነበረው ማንቸስተር ሲቲ የመከላከል ሁኔታዎቹን ኮንትሮል የሚያደርግ ቡድን ነበር። በእያንዳንዷ የጨዋታ እንቅስቃሴዎች ውስጥ እያንዳንዱን የጨዋታ ሂደት ማኔጅ ያደርጋል። በመከላከልም በማጥቃትም ኳስን ይዞ በመጫወት እንቅስቃሴም ማኔጅ የሚያደርግ ቡድን ነው። ትናንትና ግን ሲቲ ይሄን ነገር አጥቶት ነበረ። የሲቲ አጠቃላይ የጨዋታ ስትራክቸር ከአሰልጣኝ ፔፕ ጋርዲዮላ የጨዋታ ሀሳቤ ጋር ብዙ ሲቸገር የተመለከትንበት ምሽት ነበረ። የመልሱ ጨዋታ በምን መንገድ ሊያልቅ ይችላል ለሚለው በተለይ የመጀመሪያው ዙር ጨዋታ ላይ ያጋጠመውን ክፍተት አለመድገምና ያን እንቅስቃሴ ደግሞ ማረም ነው ለፔፕ ጋርዲዮላ ትልቁ የቤት ስራ፣ ትልቁ ጫና ሊሆን የሚችለው። ሌላው ትናንትና አርሰናል ከባየር ሊቨርኩሰን ጋር ጨዋታውን አድርጎ ነበረ። በግንባር በተቆጠረበት ኳስ አርሰናል ቀድሞ ተመርቶ ነበረ። ኋላ ላይ ኖኒ ማድዌኬ ሳጥን ውስጥ ከገባ በኋላ ተጋጣሚ ሳጥን ውስጥ ገብቶ ጎል ለማስቆጠር የሚያደርገውን ፔኔትሬሽን ሌቨርኩሰኖች በመገደባቸው ምክንያት የተሰጠውን የፍጹም ቅጣት ምት የቀድሞው የባየር ሊቨርኩሰን የፊት መስመር ተጫዋች ካይ ሃቨርትዝ ጎል አስቆጥሮ አርሰናልን አቻ እንዲወጣ አድርጎታል። አርሰናል
እጅግ በጣም ወሳኝ ጎል ነበረ መጨረሻው ደቂቃ ላይ የተገኘው። አርሰናሎች የመልሱን ጨዋታ እንግዲህ በኤምሬትስ ማድረጋቸው ይበልጥ የተሻለ አድቫንቴጅ ይኖራቸዋል። ከጨዋታው ግን ብዙ ፖይንቶችን መዘን ማውጣታችን አይቀርም። በተለይ አርሰናል በሚያጠቃበት መንገድ፣ አርሰናል ኳስ ይዞ ለመጫወት በሚሞክርባቸው እሳቤዎች ውስጥ፣ አርሰናል ወደ ተጋጣሚ ሜዳ ለመግባት በሚያደርጋቸው ሽግግሮች ውስጥ የነበሩ ጉድለቶች አርሰናልን ጫና ውስጥ የከተቱ ነበሩ። የመጀመሪያዎቹ ደቂቃዎች በተለይ በመስመር የማጥቃት እንቅስቃሴ ውስጥ ትሮሳርድ በጉዳት ምክንያት አልነበረም። ጋብሪኤል ማርቲኔሊ እንዲሁም ቡካዮ ሳካ የመስመር የማጥቃት እንቅስቃሴውን እንዲመሩ ተደርገው ነበረ የጀመሩት። ከዛም በኋላ በፊት መስመር የሚገኘው የማጥቃት እንቅስቃሴም እንዲመራና ኃላፊነቱ እየተሰጠው በቪክቶር ዮኬሬሽ በኩል ነበር። ዮኬሬሽ ደግሞ የማጥቃት እንቅስቃሴውን እንዲመራ በተሰጠው ትዕዛዝ መሰረት በተለይ ወደሱ የሚጠጉ እንቅስቃሴዎች ይበልጥ እሱን ምቾት እንዲሰጡ መደረግ ነበረባቸውና የአማካኝ ክፍሉ በተለይ የኤቤሬቺ ኤዜ እስከ 82ኛው ደቂቃ ድረስ ስፔስ ለመፈለግ ይህን ተጫዋች ለማግኘት ኮኔክት ለማድረግ ቡካዮ ሳካ ስፔስ ለመፈለግ የፊት መስመር ተጫዋቹን ኮኔክት ለማድረግ ከሱ ጀርባ የሚገኙ ዴክለን ራይስ እና ማርቲን ዙቢሜንዲም እንዲሁ በእንቅስቃሴ ወደፊት ተጠግተው ሄደው የማጥቃት ጥራቱን ለማሳደግ ሲታፈኑ ተመልክተናቸው ነበረ። ሁለተኛው ግማሽ ላይ በተለይ የአርሰናል ትልቁ ለውጥ የነበረው 60ኛው ደቂቃ ላይ ቡካዮ ሳካ ተቀይሮ በኑኒ ማዱዌኬ ከገባ በኋላ የማጥቃት እንቅስቃሴው ይበልጥ ለአርሰናል አስፈላጊ በሚባል የእንቅስቃሴ እድገት ውስጥ እንዲገኝ አድርጎታል። ይሄ የአርሰናልን የማጥቃት እንቅስቃሴ የጨመረው በተለይም ደግሞ ይሄ ቀጥተኛ ፔኔትሬሽን ወይም ደግሞ የዳይሬክት ፔኔትሬሽን የምንለው በቡካዮ ሳካ በኩል ተግባራዊ ሲደረግ አልነበረም። ሳካ አብዛኛውን ጊዜ በቀለበቶች ውስጥ ይታፈናል፣ ይገባል። በግራ እግሩ የሚያደርጋቸው ሽግግሮቹ፣ የአንድ ለአንድ ሲቹዌሽኖቹ እንዲሁም ደግሞ የድሪቭሊንግ ፔናልቲ ፔኔትሬሽኖች ወይም ደግሞ የኳስ ሽግግር የመጨረሻ ሳጥን አገባቡ ለተጋጣሚ ያን ያክል ጫና ውስጥ የሚከቱ አልነበሩም እና ተጋጣሚ ምቾት ተሰምቷቸው ነበረ። ቡካዮ ሳካን ማቆም ለተጋጣሚ ቡድን በጣም ቀላሉ ነበረ። የኖኒ ማዱዌኬ ተቀይሮ መግባት ግን ምንድነው የፈጠረው? ኤክስፕሎሲቭ ሆነ ማለት መቆጣጠር የማይችሉት መያዝ የማይችሉት ማኔጅ ማድረግ የማይችሉት የፈነዳ ሩጫዎችን ነው የሚያደርገው። ይሄ ተጫዋች አይታችሁት ከሆነ ዳይሬክት ኢንቨርትድ ዊንገር ነው። ይሄ ተጫዋች ዳይሬክት ኢንቨርትድ ዊንገር በሚሆንበት ሰዓት ደግሞ ዊዝ ኢነርጂ ነው። አሁን ቡካዮ ሳካ ላይ የጎደለው ነገር ምንድን ነው? ዳይሬክት ኢንቨርትድ ዊንገር ቢሆንም ቡካዮ ሳካ ያ ፕራይም ቡካዮ ሳካ ኢነርጂው ግን የለም። በተለይ የትናንትናውን ጨዋታ ከተመለከትን ከዚህ በኋላ በሚደረጉ ጨዋታዎች ምናልባት ኖኒ ማዱዌኬ በአሰልጣኝ ሚኬል አርቴታ ምርጫ በዛ ያለ ቁጥር ጨዋታዎችን በዛ ያሉ ደቂቃዎች ሜዳ ላይ መቆየት እንዳለበት የሚያሳይ ነበር ብዬ አስባለሁ። ምክንያቱም ሁለቱንም መንገዶች ኦፕሬት የሚያደርግበት የቀኙንም የግራውንም ኦፕሬት የሚያደርግበት እየመለሰ ኳሱን የሚመጡ ተጫዋቾችን የሚፈልግበት መንገድ፣ የሚመጡ ተጫዋቾችን ካገኘ በኋላ ደግሞ ድሪብል አድርጎ ተጫዋቾችን አልፎ ወደ ፔናልቲ ኤሪያ የሚገባበት መንገድ፣ የሹቲንግ ክሮሲንግ ኦፖርቹኒቲዎችን የሚያዘጋጅበት መንገድ ትናንት ለአርሰናል የጎደለውን ነገር በሚገባ የጨመረበት ነበር ብዬ አስባለሁ። አርሰናል በአብዛኛው ከእንቅስቃሴ ጋር በተያያዘ የጎደለው የነበረው ምንድነው? ከባድ የሆነ ጫና ጎሎት ነበረ። ወደ ተጋጣሚ ሜዳ የሚወስድ ተጋጣሚ ሜዳ ሳጥን ውስጥ ከገባ በኋላ ጫና ማሳደር አርሰናል ላይ የጎደለው ነገር ነበር። ይህንን ጫና አርሰናሎች በሚገባ አሳድገው የተጋጣሚ ቡድን የመከላከል አደረጃጀትን ሰብረው የተጋጣሚ ቡድን የመከላከል አደረጃጀት በሚፈለገው የጨዋታ ቅርጽ እንዳይቆይ ለማድረግ ጊዜውም አልነበራቸውም። እሳቤውም ትንሽ ቀዝቀዝ ያለ ነበረ። ስለዚህ ወደ መጨረሻው የሜዳ ክፍል ላይ የአርሰናል ትልቁ ኳሊቲ የኖኒ ማዱዌኬን በማጥቃት እንቅስቃሴ ውስጥ መጨመር። ሚኬል አርቴታ ከጨዋታው በኋላ በተጠየቀበትም ሰዓት የማዱዌኬ መግባት በማጥቃት እንቅስቃሴ ውስጥ ስላሳደገው ነገር ተጠይቆ ነበርና ፖዘቲቭ ነበር ብሏል። የቡካዮ ሳካ መቀየር ያው ኢትስ ናቹራል ነው። ቡካዮ ሳካ ሬስት እንደሚፈልግና አዲስ ፍሬሽ ሌግ እንደሚያስፈልገን እናቅ ነበረ።
ብዙ ጨዋታዎች ነው እያደረገ ያሉት አርሰናሎች 46 ጨዋታ አድርገዋል በዚህ ሲዝን። ይሄ በጣም ብዙ ቁጥር ጨዋታ ነው። ስለዚህ መተካካት በጣም አስፈላጊ ነገር ነው። መተካካቱ በጣም አስፈላጊ የሚሆንበት ዋነኛው ምክንያት የተጫዋቾችን ፐርፎርማንስ ለማቆየት ነው። ስለዚህ የሃይ ኢንቴንሲቲ ዶሚናንስ ለማምጣት እጅግ ባደገና ጋል ባለ የጨዋታ እንቅስቃሴ ውስጥ የሚጫወቱ የሚያድጉ እንቅስቃሴውን ተቆጣጥረው ወደ ተጋጣሚ ሜዳ የሚገቡ የጨዋታ ሽግግሮችን ለመደጋገም አርሰናል በተለይ በሃይ ኢንቴንሲቲ አርሰናሎች በፍጥነት ቶሎ ገብተው ተጋጣሚን ማስጨነቅ በሚፈልጉባቸው ሀሳቦች ውስጥ አርሰናል ትናንት ዳይሬክትነስ ጎሎት ነበር። በተለይ ኳሱን ተሸክሞ ቀጥተኛ የሆነ ሽግግሮችን በማድረግ ወደ ፔናልቲ ኤሪያ ፔኔትሬት አድርጎ ለመግባትና የተጋጣሚን የመከላከል ስትራክቸር ዲስረፕት ለማድረግ ለመረበሽ አርሰናሎች የተቸገሩባቸው ሁኔታዎች ነበሩ። እነዚህን ሁኔታዎች ዶሚኔት ለማድረግ ወይም ደግሞ የተቆለፉትን ሀሳቦች ለማስተንፈስ የኖኒ ማዱዌኬ እዛ ቦታ ላይ መገኘት በጣም ቤዚክ ነበር ለአርሰናል። በተለይም የዋይድ ፖዚሽኒንጎቹ ሰፋ አድርጎ ቆሞ ኳስ ተቀብሎ እንደገና ወደ ጠበቡ ወይም ደግሞ ወደ ናሮ ፔኔትሬሽን የሚሄድባቸው መንገዶች የቡካዮ ሳካ ሰዓት ላይ የነበረውን ነገር አርሰናሎች ምን ሉዝ እንዳደረጉት እሱ ከገባ በኋላ ደግሞ ምን እንዳገኘ አርሰናል በተለይ በግልጽ ያሳያል። ለምሳሌ ይሄ አይሶሌትድ የሆኑ ፉልባኮችን አርሰናል ማግኘት ይፈልግ ነበር። የተነጠሉ የቀኝ ወይም ደግሞ የግራ ተከላካዮችን ማግኘት ይችላል። ምክንያቱም ድሪብል ፓስ አድርጎ ማለፍ የሚችል ኳሊቲ ስላለው ማለት ነው። ስለዚህ አንዱ የመከላከል አደረጃጀት ዲስራፕቲንግ አክሽን ወይም ደግሞ የመረበሽ ድርጊት ምንድን ነው? የአንድ ለአንድ ግንኙነቶችን ይበልጥ በማሳደግ በዋይድ ፖዚሽኒንግ ወይም ደግሞ በእያንዳንዱ በሰፋው አንግል ውስጥ በመገኘት ይህን የሰፋውን አንግል መደጋገም ነበረ። ያን ነው ያደረገው ኖኒ ማዱዌኬ ተቀይሮ ከገባ በኋላ። በጌም አዳፕቲቢሊቲ ላይ አሁን ትልቁ ፈተና የነበረው ይሄ ተጫዋች ኢንጌም አዳፕቲቢሊቲው እንዴት ነው ሊሆን የሚችለው? ቶሎ ጨዋታውን ሊላመድ ይችላል የሚል ጥያቄ ነበርና ቶሎ ነው ደግሞ ጨዋታውን የተላመደው። ለሚኬል አርቴታ አንድ ፖዚቲቭ ነገር የሰጠው ምንድነው? ገባ፣ ጨዋታው ያለውን ጨዋታው ያጠረውን ነገር ያውቀዋል። ጨዋታውን ያጠረውን ነገር በሚገባ ለማስተካከል ሞከረ። ከዛ በኋላ ፔኔትሬት እያደረገ ወደ ተጋጣሚ ሜዳ ይሄዳል። ፔኔትሬት እያደረገ ተጋጣሚን ያስጨንቃል። ተጋጣሚ እንዲሳሳት ያስገድዳል። ተጋጣሚ እንዲሳሳት በሚያስገድድባቸው ሀሳቦች ውስጥ አብዛኛውን የሱ ኳሊቲ ለአርሰናል የሚታይ ነበር፣ ቪዚብል ነበር። ይሄ የሚታየውን ኳሊቲ አርሰናል አጥቶት ነበር በቡካዮ ሳካ ሰዓት። የአርቴታም አስተያየት በተለይ የመጨረሻው ፔኔትሬሽናችን ላይ የተወሰነ ጉልበት እንፈልግ ነበር ብሏል። ኢነርጂ እንፈልግ ነበር፣ ኮንሲስተንሲ እንፈልግ ነበር ብሏል። ማዱዌኬ ደግሞ ተቀይሮ ከገባ በኋላ ያደረገው ነገር ምንድን ነው? በተደጋጋሚ ድሪብል ያደርግ ነበረ። በተደጋጋሚ ጫና ውስጥ ይከታቸው ነበር። ተጋጣሚን ጫና ውስጥ ይከት ነበረ። የተጋጣሚን እንቅስቃሴ በሚገባ ያነባል። ኳስ የሚቀበልበትን የሪሲቪንግ አንግል ኦፕሽን ወይም ደግሞ የኳስ መቀበያ አቅጣጫ የሚባለውን ነገር ያዘጋጃል። ያን ካዘጋጀ በኋላ ደግሞ ሰብሮ እንደገና ወደ ሌላኛው የሜዳ ሽግግርና ወደ ሌላኛው የሜዳ ቦታ እንቅስቃሴ ለማለፍ ይሞክራል ማለት ነው። ይሄ ነው እንግዲህ አሁን የትናንትናው የአርሰናል ትልቁ ኳሊቲ የነበረው በማጥቃት እንቅስቃሴ ውስጥ የማጥቃት እንቅስቃሴውን ፕሬስ ማድረግና ፕሬስ አድርጎ ደግሞ መደጋገም። ፕሬስ የሚደረግበትን መንገድ ካየ ነው በመደጋገም ነው የሚያደርገው። አንዴ ብቻ አይደለም ፕሬሲንግ አስፈላጊ የሚሆነው። ፕሬሲንግ መደጋገም አለብህ። እማትደጋግሞ ከሆነ ለፕሬሲንግ ቅርብ የሆኑ ሐሳቦች ያን ያክል ውጤታማ ሊሆኑ አይችሉም። የፕሬሲንግ ቅርብ የሆኑ ሐሳቦች የሚባሉት የሚደጋገሙ ናቸው። ምክንያቱም ፉልባኮች በሚገባ ኦፕሬት እንዳያደርጉ ማስገደድ ነው ፕሬሲንግ። በተለይ የማዱዌኬ የዊንግ አታክ ሚና ያላቸው ተጫዋቾች የፓሲንግ ኮምቢኔሽን እና ቀጣይ የጨዋታ እቅዶች ላይ የተሻለ መሆን ነው የሚፈልጉት። ስለዚህ የቀጣይ የጨዋታ እቅዶች ላይ የተሻለ ለመሆን የነኚህ ተጫዋቾች ትልቁ ሚና እንደ አውትሌት ነው የሚያገለግለው ማለት ነው። ፕራይመሪ አውትሌት ነው። እንዲያውም በቢልድ አፕ
የፋይናል ሰርድ ሚና ላይ በቼልሲም በነበረበት ሰዓት የሚያደርገው ነገር ይሄ አውትሌት ነው። በቃ የሆነ መስመር ይፈጥርልሃል። የሆነ የማጥቂያ የካውንተር አታክም ሊሆን ይችላል፣ ወይም ደግሞ የዲኮይ ክሬተር ወይም ደግሞ አሳሳች ፈጣሪም ሊሆን ይችላል። አሁን ትናንት በአርሰናል የተወሰነች ደቂቃ እንግዲህ 30 ደቂቃ ነው የተጫወተው፣ ከተጨማሪው ጋር ወደ 35 ደቂቃ ሜዳ ላይ ቆይቷል። በ35 ደቂቃ ውስጥ ግን ያደረገውን ነገር ቆራርጠን ከተመለከት ነው፣ ቪዲዮን ቆራርጠን በሚገባ ከተመለከት ነው፣ ኖኒ ማዱዌኬ ስፒድ አለው። ኖኒ ማዱዌኬ የሌፍት ኦፕሬሽኑ በጣም ስኬታማ ነበረ። ኖኒ ማዱዌኬ ዲስረፕት በማድረግ የጨዋታ እንቅስቃሴውን ዲስረፕት በማድረግ በጣም የተሻለ ነበር። ኖኒ ማዱዌኬ የቀኝና የግራ እግሩን በመጠቀም በጣም ጥሩ ነበረ። ኖኒ ማዱዌኬ ጀርባውን ቼክ አድርጎ በመጫወት እንደገና የተጋጣሚ ቡድን የተከላካይ መስመር ተጫዋቾችን እንዳይመቻቸው በማድረግ ይሄ መሰረታዊ ነገር ይሄ ነው። በነገራችን ላይ የተከበራችሁ አድማጮች የተከላካይ መስመር ተጫዋቾች እንዳይመቻቸው በማድረግ የተጋጣሚ ቡድን የተከላካይ መስመር ተጫዋቾች ምቾት ተሰምቷቸው በሜዳ ላይ እንዳይቆዩ በማድረግ ያደረገው ነገር በጣም ቤዚክ ነገር ነው ለአርሰናል። ይሄንን እንቅስቃሴ ነው በተሻለ ሊያሳድግ እንደሚችል እየተመለከትን የነበረው። በአጠቃላይ በእንቅስቃሴ የአርሰናል የመጨረሻ የማጥቃት ጥራት በምን መንገድ መጨመር አለበት፣ ቀጣይስ በሚደረጉ የፕሪሚየር ሊግም ጨዋታዎች ሊሆን ይችላል፣ እንዲሁም በሌሎች የጨዋታ እንቅስቃሴዎች ምን መደረግ አለበት ለሚለው ለሚኬል አርቴታ ምልክት የሰጠ ይመስለኛል። ኢቭን በትናንትናው ጨዋታ የፊት መስመር ተጫዋቹን ቪክቶር ዮኬሬሽን ሚና ከተመለከት ነው ወደ 16 ወደ 17 የሚጠጉ ኳሶችን ነካክቷል። ይሄ መጨረሻ ፋይናል ንክኪዎችን ነው። ለምሳሌ የመጀመሪያው ግማሽ ላይ የመስመር አማካኙ ጋብሪኤል ማርቲኔሊ የግቡ አግዳሚ የመታበትን ኳስ ያመቻቸለት የመጨረሻ ንክኪ ያደረገለት እሱ ነበር። ፖዚሽናሊ ይሄ ተጫዋች ስፔሶችን ክሬት የሚያደርግበትና ስፔሶች የሚያጠቃበት መንገድ እንዲሁም ከስፔሶቹ ማጥቃት ጀርባ ያሉትን በጣም ዩቲሊቲ ቦልስ የሚባሉት እነኚህ በጣም ጠቃሚ ኳሶችን የሚያመቻችበትና የሚያዘጋጅበት መንገድ ድንቅ ነበር። ነገር ግን የመጨረሻዊ ማጥቃት እንቅስቃሴ ላይ አሁን በቡካዮ ሳካና በኖኒ ማዱዌኬ መካከል ያለው ልዩነት ምንድን ነው? የአታኪንግ ሜንታሊቲን እንዴት መጠቀም አለብን የሚለው መፍትሄ ማግኘት ያለበት ይመስላል። ለምሳሌ ቡካዮ ሳካ ሁሉም ነገር እሱ መጨረስ የሚፈልግባቸው ሁኔታዎች ላይ በብዛት ይቆያል። ማዱዌኬ ደግሞ ሁሉንም ነገር እሱ ማድረግ እንደሌለበት የሚረዳ አይነት ተጫዋች ነው። ለምሳሌ አሲስት ኪንግ ነው ማዱዌኬ ከተመለከት ነው። ቡካዮ ሳካ ፋይናል ሰርድ ላይ አሲስት ለማድረግ ምቹ የሆኑ ቦታዎችን ከመፍጠር ይልቁን እሱ ሁሉንም ነገር መጨረስ የሚፈልግባቸው ሁኔታዎች አሉ። ይሄ ደግሞ በኮሌክቲቭ የአርሰናል የማጥቃት እንቅስቃሴ ማጥቃቱን ካወረደበት፣ ማጥቃቱ ዝቅ እንዲል ካደረገበት ምክንያት መካከል አንዱ ነው። ለምሳሌ በኮሌክቲቭ የማጥቃት እንቅስቃሴ አርሰናል ኖኒ ማዱዌኬ ከገባ በኋላ በ13 ፔኔትሬሽኖች ከፍ ያለ ነገር አግኝቷል። በቡካዮ ሳካ ሰዓት የነበረውን አጠቃላይ ድምር የፔኔትሬሽን እና እንዲሁም ደግሞ የመጨረሻ የኮሌክቲቭ የማጥቃት እንቅስቃሴ ከተመለከት ነው ወደ 9 ወደ 10 የሚጠጉ ፔኔትሬሽኖችን የአታኪንግ ፔኔትሬሽኖችን ነበር አርሰናሎች ሲያገኙ የነበረው። ይሄ ተጫዋች ከገባ በኋላ ግን ኮሌክቲቭሊ የቡድኑ የማጥቃት እንቅስቃሴ ቅርጹ ሁሉ አድጓል። የቡድኑ የማጥቃት እንቅስቃሴ ሁሉ የሆነ ሲለወጥ እየተመለከት ነው ነበር። አማካኞቹ ተስበው እንዲመጡ ሁሉ ፍቃድ ይሰጥ ነበር። ምክንያቱም ፔኔትሬሽኖቹ የብቻ ፔኔትሬሽኖች አይደሉም፣ የጋራ ፔኔትሬሽኖች ነበሩ። ወደ ኋላ ተመልሶ ለምሳሌ የሚታፈኑ ተጫዋቾችን የታፈኑበትን እንቅስቃሴ ሁሉ ለማፍታታት ይሞክር ነበር። ለምሳሌ 13 ደቂቃዎች ያክል በቆየበት ሰዓት ቪክቶር ዮኬሬሽ ከዚህ ተጫዋች ጋር ወደ 4 የሚጠጉ በጣም ወሳኝ የሚባሉ የኳስ ንክኪዎችን አድርጓል። 4 ወሳኝ የኳስ ንክኪዎችን ያደረገው እንግዲህ የተከበራችሁ የፖድካስቱ ቤተሰቦች 74ኛው ደቂቃ ላይ የተቀይሮ የገባው ካይ ሃቨርትዝ እስከሚተካው ድረስ ያለው እንቅስቃሴ ከጀርባ በሚመጣ ሽግግሮች ከኤቤሬቺ ኤዜ ጋር ሆኖ ፔኔትሬት እንዲያደርግ እድል የሚሰጥ ፍቃድ የሚሰጥ ሩጫዎችን ሲያደርግ ነበር። ስለዚህ የመልሱ ጨዋታ ላይ ምናልባት ለአርሰናል ትልቁ ነገር ሊሆን የሚችለው ትሮሳርድ ከተመለሰ በትሮሳርድና በኖኒ ማዱዌኬ የሚያጠቃ ከሆነ አርሰናል በመጀመሪያዎቹ 30 ደቂቃዎች ጨዋታውን ይጨርሰዋል። ይሄ ጨዋታውን ካያችሁ በኋላ ተመልሳችሁ እዚህ ፖድካስት ላይ ሐሳብ እንድትሰጡበት ፈቅድላችኋለሁ።
ምክንያቱም ትናንትና ትናንትና ማድወኬ ተቀይሮ ከገባ በኋላ የተመለከትነው ነገር ምንድን ነው? አርሰናል በጥቅሉ ጎሎት የነበረው የመጨረሻ የሜዳ ክፍል ሽግግር፣ አርሰናል በጥቅሉ አጥቶት የነበረው የመጨረሻ ኳስ ፔኔትሬሽን ምን እንደሆነ በግልጽ ተመልክተናል። ከ3 ሳምንት በፊት አንድ ፕሮግራም ሰርቼ ነበር ስለ አርሰናል። በተለይ የቡካዮ ሳካና የማርቲን ኦዴጋርድ ጉዳት ብቻ ሳይሆን የአእምሮ እረፍት፣ ይሄ ሜንታል ፋቲግ ውስጥ እንዳሉ፣ ይሄ ሜንታል ፋቲግ ደግሞ በየጨዋታዎቹ መደራረብ ጫና ውስጥ እየከተታቸው እንዳለ አንስቼ ነበር። ሜንታል ፋቲግ ከሪትም ያስወጣል። ከአካላዊ ፋቲግ በላይ የአእምሮ ፋቲግ በጣም ከባዱ ነገር ነው። ምክንያቱም አእምሮ ኦፕሬት የሚያደርግበት መንገድ በነፃነት ኦፕሬት መደረግ አለበት። አእምሮ በነፃነት ነገሮችን መስራት ካልቻለ እንቅስቃሴዎች በሙሉ ወደ ተሻለ ጥራት ለቡድን ሊመጡ አይችሉም። በአርሰናል ውስጥ የጎደለው የነበረው ነገር ያ ነው። ያለፉት 3-4 ሳምንታት ውስጥ እየጎደለው እየተመለከትነው ያለነው ነገር ያ ነው። ስለዚህ ይሄን ሜንታል ፋቲግ እንዴት ነው ልናሸንፍ የምንችለው የሚለው ትልቅ የቤት ስራ የሚፈልግ ይመስለኛል በሚኬል አርቴታ ቡድን ውስጥ። መልስ ደግሞ አለው እጁ ላይ በጣም መሰረታዊ የሚባል ኳሊቲውን ሊያሳድግበት የሚችል ኳሊቲውን ቶፕ አፕ አድርጎ ከተጋጣሚ የጨዋታ እንቅስቃሴ አንጻር ተጋጣሚ ሊቸገር በሚችልባቸው ሁኔታዎች ውስጥ የሚቆይ ኳሊቲ አለው። ይህን በኖኒ ማድወኬ ቅያሬ ውስጥ ተመልክቶታል። ማድወኬ ተቀይሮ ሲገባ የአርሰናል የማጥቃትም የመከላከልም እንዲሁም አማካኝ ክፍል ላይ ኮንጀስትድ የሆነው ወይም ደግሞ የተፋፈነው ፍንፍን ያለው የማጥቃት እንቅስቃሴ ተበታትኖ ወደሚፈለገው የጨዋታ ስትራቴጂ ነበር የመጣው። እናንተ እንዴት አያችሁት? አጠቃላይ የቻምፒየንስ ሊጉን ጨዋታዎች ከሲቲ፣ ከቼልሲ፣ ከአርሰናል ጨዋታ ምን ነገር ወሰዳችሁ? እስኪ ተሳተፉበት። የኖኒ ማድወኬ በጨዋታው ላይ የነበረው ተሳትፎ አስተዋጽኦስ እንዴት እንደነበረ አብራሩና ሐሳብ ስጡበት። የምመለስበት ይሆናል። ስለ ሲቲ የምላችሁ ነገር ይኖራል ዛሬ ወደኋላ፣ እሱንም ወደ እናንተ የማድረስ ይሆናል።